ሰላም ኢትዮጵያውያን እንደምን አላችሁ? እንግዲህ የተወለድኩባትን ከተማ አዲስ አበባን ትቼ ወደ ገጠራማው የኢትዮጵያ ክፍል ከሄድኩኝ 2 ወርን አስቆጥሬያለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት በምስሉ ላይ የምትመለከቱት የባልና ሚስት ግፍና እንደዚሁም ደግሞ የኢትዮጵያን ሕዝብ ደስ ያሰኘ የፍርድ ቤትን ውሳኔ ነው። እንግዲህ እነዚህ በምስሉ ላይ የምትመለከቷቸው ባልና ሚስቶች እንግዲህ ሚስት ከቀድሞ ባሏ ጋር በፍቺ ከተለያዩ በኋላ እቺን ሕፃን ሴት ልጇን እንግዲህ ልጅቷ እናቴ ጋር እኖራለሁ ብላ በመምረጧ ምክንያት አብሮ መኖር ይጀምራሉ ማለት ነው፣ እናትና ልጅ። ከዛ እናትየው ከተወሰነ ጊዜ በኋላ እንግዲህ ይህንን ሰውዬ ታገባውና አብሮ መኖር ይጀምራሉ ማለት ነው። እንግዲህ በዚህ ሁኔታ ላይ አብሮ እየኖሩ እንዳለ እንግዲህ የምትመለከቱት የእንጀራ አባት ልጅቷን ይደፍራታል ማለት ነው። እንግዲህ እናትየው ባሏ ልጇን እንደደፈረ ከሰማች በኋላ ወደ ሕግ ሄዳ ቅጣት እንዲያገኝ እንዲቀጣ ማድረግ ሲገባት፣ ነገር ግን እሷ ለባሏ ወግና ለባሏ ደግፋ ማለት ነው ልጅቷን ከባሏ ጋር በመተባበር አንድ ላይ ገለዋታል ማለት ነው። እንግዲህ ፍርድ ቤቱ ይህንን በመረጃ አጠናክሮ ጥፋተኝነታቸውን ካረጋገጠ በኋላ የተለያዩ የቅጣት ማክበጃዎችን በማየት በቅርብ ቤተሰብ በዘመድ የተፈጸመ ግድያ፣ በግፍ የተፈጸመ ግድያ መሆኑን ማክበጃዎችን በማየት እንግዲህ በሁለቱም ባልና ሚስቶች ላይ የሞት ፍርድ ፈርዶባቸዋል ማለት ነው። ይህ የሞት ፍርድ እንግዲህ መላ ኢትዮጵያውያንን አስደስቷል። ምክንያቱም ከዚህ በፊት በተደጋጋሚ የተለያዩ ቅሬታ ሲያስነሱ የነበሩ ፍርዶች ነበሩ። በህፃናት ላይ የተደረጉ አስገድዶ መድፈሮችና ግድያዎች ላይ ለዘብተኛ የሆነ ፍርዶች ተፈርደው ነበረ። ነገር ግን በአሁኑ ህዝቡ ይህንን የሞት ፍርድ ሲሰማ በህግ ላይ ትልቅ እርካታን አግኝቷል ማለት ነው። ነገር ግን በኢትዮጵያ ለመጀመሪያ ጊዜ አይደለም የሞት ፍርድ ሲፈረድ። ሰው አሁን እያወራ ያለው እንደዛ ነው። ከዚህ በፊትም ተፈርደዋል። ግርማ ወልደ ጊዮርጊስ ፕሬዝዳንት በነበሩ ሰዓትም የሞት ፍርድ ተፈርዶ እንዲሁ እሳቸው ባለመፈረማቸው ምክንያት ሳይፈጸም እንደቀረ የሚታወቅ ነውና አሁንም የቅጣት ውሳኔ ማስተላለፍ ብቻ ሳይሆን ህዝቡ ደግሞ ቅጣቱ ተፈጻሚነትን አግኝቶ በእነዚህ ሰዎች ላይ የሞት ፍርዱን ተፈጻሚነት አግኝቶ ማየት ይፈልጋልና ከፍርዱ ባሻገር ተፈጻሚነቱን ማየት እንፈልጋለን ለማለት ነው። እንግዲህ አመሰግናለሁ። እንግዲህ